እውነትሽ ነው? በእውነት ሁሉንም ሂሳቦች እኮ ጠንቅቅ አድርገህ ነው የሰራሃቸው። ከምርሽ ነው ግን? በጣም ነው የኮራውብኝ ጀግና። ደህና ዋልክ? በጣም ተናድጃለሁ። ግን ይኸውልሽ ንዴቴን ለመቆጣጠር እየሞከርኩ ነው። እሺ ቆይ ምን እናደርጋለን ነው የምትፈልገው? አይገባም እንዴ? በቃ ባጭሩ ከህይወታችንም ከዚህ አካባቢ እንውጣ፣ ጥፋ። አይ ካሁን በኋላ ልጆቹን ጥዬ መጥፋት በጣም ከባድ ነው። ጥሎን ሄደው። ወዴት ነው ጥሎ ነው የሚሄደው? አላውቅም። እና ታዲያ ቆይ ጥሎ እንደሄደ በምን አወቅሽ አንቺ? ጉድ! ታዲያ ወዴት ሄደ? ወዴት እንደሄደ እንኳን አላውቅም። ትርሲት የቀድሞ ባለቤቷንም የትውስታውንም እክል ለማሻሻልና እንዲሁም ወደ ትውስታው እንዲመለስም ብዙ ነገሮችንም እያደረገችን ነው። ከዶክተሮችም ጋር በማገናኘትና እንዲሁም ክትትል እያደረገችለት ቢሆንም በአሁኑ ሰዓት ግን የአሁኑ ባለቤቷ ሚኪያስ በቅናት ብድ በማለትም ከእሱ ጋር ያለሽን ግንኙነት ማቋረጥ ይኖርብሻል በማለት እያስጠነቀቃትና እንዲሁም ብዙ ነገሮችንም እየተናገራትም ይገኛል። ነገር ግን እሷ ፈቃደኛ አይደለችም። የልጆችን አባት እንዲሁ ውጣ ማለቱ ለእኔ ከባድ ነገር ነው። ደግሞ በአሁኑ ሰዓት ከጎኑ መሆንም ግዴታዬ ነው በማለትም ነግረውም ነበረ። ነገር ግን ስሜታዊ በመሆንም ብሩኬንም ከዚህ ቤት እንዲወጣና ከዚህ ቤት መቀመጥ የለብም ደግሞም ከህይወታችን መውጣት አለብ በማለትም ሚኪያስ አስወጥቶታል ማለት ነው። በዚህም ትርሲት ልቧ ተሰብሯል። በመፈለግም ላይ ናት ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአዲስ ድራማ መጥተናል ማለት ነው። ይህም ኪያያ በሚል ድራማ ኪያያ ድራማ እንግዲህ ከጅምሩም እጅግ አዝናኝና እንዲሁም ቤተሰባዊ የሆነ ድራማ ነው ማለት ነው። በጣም እንደምንማርበትም ተስፋ አደርጋለሁ ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ ማለት እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የመለቃቸው ቪዲዮዎች እንዲደርሷችሁ አድርጉ ማለት ነው። ታዲያ ብሩኬም የቀድሞውን ትውስታውንም ስላጣና እንዲሁም ምንም ማስታወስ ስላልቻለም ለትርሲት በጣም ከባድ ፈተናም ይሆንባታል። በዚህም ደግሞ እሱም እያዘነላትና እንዲሁም በእኔ ምክንያትም ትዳርሽን ልታጭ አልፈልግም፣ ከዚህ ቤት መቀመጥም አልፈልግም ብሏትም ነበረ። ነገር ግን የልጆቹ ሁኔታም ያሳዝነኛል። ደግሞም ከዚህ በኋላም ልጆቹ አንተን አጥተው መኖር አይችሉም፣ ከዚህ መቀመጥና ጤና እስከሚመለስም ድረስ መኖር ትችላለህ በማለትም ከጎኑ እንደሆነችም ተስፋ ሰጥተውም ነበረ። ነገር ግን እንግዲህ ቀናተኛውና እንዲሁም ፍቅር አይሉት ፍቅር በጣም ከባድ የሆነ የቅናት መንፈስ ያለበት ሚኪያስ በብሩኬ ላይ በቅናት ተነሳስቶ እሱንም እንደሚያጠፋው ከጓደኛው ጋርም እየመከረና እንዲሁም የሱን ሁሉን ነገር ለመቀማትም በቃ እንደተነሳና እንዲሁም የቀማውንም ነገር እንደማይመልስለት እየዛተም ነበረ። በዚህ ወቅት ታዲያ ከጓደኛውም ጋር ተገናኝተውም ብሩኬ እንዳልሞተና እንዲሁም በህይወት እንዳለ እንዲሁም ማስታወስ እንደማይችልም
ከዚህ በኋላም በዶክተሮች ሕክምናና እገዛ ማስታወስ ይችል ይሆናል በሚል ጥርጣሬም ከዚህ በኋላም የመኖር ተስፋውንም ለማጨለም እየተመካከሩም ይገኛሉ። ታዲያ ጓደኛውም ቢሆን መፍጠን አለብን፣ መዘናጋት የለብንም፣ ትርሲትንም ይወስድብናል፣ እንደ ቀድሞ ደግሞ መሆን የለብን እያለውና እንዲሁም ሚኪያስንም እየመከረውም ነበረ። ታዲያም ከዚህ መኖር የለበትም፣ ሁሉን ነገር እቀማዋለሁ በማለትም እንግዲህ ተነስተውበታል ማለት ነው። ታዲያ ቢሆንም በአሁኑ ሰዓት ግን ትርሲትም ቢሆን ከጎን እንደምትሆን ቃል ብትገባም እንኳን ቀናተኛውና እንዲሁም በጓደኛው ላይ የተነሳው ባለቤቷም ሊያስቀምጠው አልቻለም። ውጣ እና እናውራ እንዲሁም ንፋስ እንቀበል በማለት ስበብም ከህይወታቸው እንደሚወጣና ትዳራቸውም እንደሚፈርስ ነግሮታል። በዚህም ብሩኬ በጣም በማዘንና እንዲሁም ወዴት እሄዳለሁ በአሁኑ ሰዓትስ ልጆቹን እንዴት ጥያቸው ሄዳለሁ ቢልም እንኳን በማስፈራራትና እንዲሁም በመዛትም ቤቱን ለቆ እንዲሄድ አድርጓል። ታዲያ ትርሲትም ደብዳቤውን ባየችና ባነበበችው ጊዜ እንዳትፈልጊ ከዚህ በኋላ አታገኘኝም በማለትም በደብዳቤ ነበር ተሰናብቷት ሄደው ማለት ነው። ታዲያ ትርሲትም አሁን ላይ በአሁኑ ሰዓትም ብዙ ነገሮች እየተመላለሱባት ይገኛሉ። ወዴት ሊሄድስ ይችላል? ደግሞም ከነጋሽ ነው ሊሄድ የሚችለው በማለትም ወደ ነጋሽም ሄዳለች። ጋሽ ማለት እንግዲህ ያኔ ወድቆ በነበረበት ሰዓትም አንስቶ ሕክምናም አድርገው ይዘውት የነበሩ ሰዎች ናቸው ማለት ነው። ታዲያም ሄዳ ስትጠይቅም ብሩኬ እንዳልሄድና እንዲሁም አልመጣም ወዴት ሄደ በማለትም ይነግሯታል። በዚህ ወቅት ግን ትርሲትም በጣም ደንግጣለች። እንዲሁም ከእናንተ ውጭ የሚያውቀው ሰው አለ ወይስ የለም በማለትም ብጠይቅም እንኳን ከእነሱ ውጭ ሰው እንደማያውቅና እንዲሁም ሌላ ሰው ዘመድ እንደሌለውም ይነግሯታል። ታዲያ በዚህ ሰዓትም ብሩኬ ከነጋሽ ቤት አልሄድም ማለት ነው። ብሩኬ በአሁኑ ሰዓትም ከቤት የመቆየት እድሉ ጥሩ ቢሆንም ወደ ማስታወሱም እየሄደም ነበር። ምክንያቱም የሂሳብ ስራዎችንና እንዲሁም በተጨማሪም መኪናም ነድተው ስለነበር ትርሲትም በጣም ደስተኛ ሆናም ነበረ። ነገር ግን በባለቤቷ እንግዲህ ከቤት እንዳይቀመጥም ተሰናብቶ ሄዷል። በዚህ ወቅትም እሱም በጣም ደስ ብሎታል ማለት ነው በመሄዱና እንዲሁም ከህይወቱም በመውጣቱ። ከዚህ በኋላ የነበረውን ሁሉ አልመልስልም፣ አንተ ልታሸንፈኝና እንዲሁም ወደ ነበርክበት ልትመለስ አትችልም እያለም እየዛተበትም ነው። ታዲያ ብሩኬስ ወደ የት ሄዶ ይሆን? ብቻ አሁን ላይ ሚኪያስ አድኖ የሆነ ነገር እንዳያደርገው ፍራቻ አለኝ ማለት ነው። እንግዲህ ጓደኛውም በጣም አረመኔና እንዲሁም በጣም ከባድ ሰው እንደሆነም ከእይታውም ይለያል ማለት ነው። ሚኪያስም እንግዲህ የቀድሞ ቅንና ታማኝ ወንድሙም ጓደኛውም ሆኖም ሳለ በዚህ ልክ ጓደኛውን መክዳቱ በራሱ ያማል። ታዲያ አሁን ላይ ሚኪያስ ብዙ ነገሮችን አድርጎበታል፣ ጓደኛው ላይ ብዙ ነገሮችን ወስዶበታል ማለት ነው። ብሩኬም አሁን ወዴት ሊሄድ ይችላል? የሚያውቀው ሰው የለም። ደግሞም ወደ ነጋሽ ቤት አልሄድም። በዛ ላይ ደግሞ በዚህ በነበረባቸው ጊዜያት ውስጥ ሁሉንም የነበረውና የተፈጠረውን ነገር ማስታወስ ባይችልም እንኳን በአሁኑ ሰዓትም ከልጆቹ ጋር በጥሩ ሁኔታ እንዳለውና እንዲሁም ደስተኛ እንደሆንኩም በቃ ምን ልበልህ በማለትም ለጋሽም ተናግሮም ነበረ። ታዲያ ልጆቹም ወደ ቤት በሚመለሱበት ሰዓትም ብሩኬ ከቤት እንደሌለ ሲያዩትና እንዲሁም ሲሰሙም ምን ይሰማቸው ይሆን? ብቻ በጣም ከባድ ነገር ነው የሚፈጠርባቸው። በአሁኑ ሰዓት ሚኪያስን እንኳን ልክ ያው እሱ ቢያስመስልና እንዲሁም እናንተ ልጆቼ ናችሁ እኔ ደግሞ አባታችሁ ነኝ እያለም ቢያስመስልም እነሱ ግን ሊዋጥላቸው አልቻለም። ሌላው ይቅር በአሁኑ ሰዓትም በትርሲትና በብሩኬ ያለውን ግንኙነትም እነሱ ለማስፋት ሞክረውም ነበረ። በጣም በጨዋታቸውን በንግግራቸው መካከል ማሚ ባቢ እያሉም እንዲገናኙ ፈቅደዋል ማለት ነው። ታዲያ ሚኪያስም እንግዲህ ቆይቶም እውነታው ሲወጣም ከጨዋታ ውጭ ይሆናል። ነገር ግን በአሁኑ ሰዓትም ብሩኬ ብዙ ፈተናዎችም እንደሚገጥሙትም አይጠረጠርም። ምክንያቱም ሚኪያስ አጥምዶታል እና ከጓደኛው ጋር
ታዲያ ብሩኬም ከምን አይነት ሁኔታ ሊገኝ ይሆን? ብቻ በጣም አጓጊና ልብ አንጠልጣይ የሆነው ክፍል ላይ ነን ማለት ነው። እናንተም እንግዲህ ሀሳብ አስተያየታችሁን አስቀምጡ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።